ይህ ሕያው ምስክር ነው። ተመልካቾቻችን ከረፍተ መልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። በዛሬ ዝግጅታችን ከዚህ ቀደም አቅርቢያቸው ከነበሩ እንግዶች መካከል ወይዘሮ በቀሉ ስዩምን እንግዲህ ታስታውሳላችሁ። የሶስት ልጆች የስድስት ልጆች እናት የሆኑ እናት ናቸው። በጣም ብዙ የሚያስገርም ምስክርነት ሰጥተው ነበር። ብዙዎቻችሁ እየጻፋችሁም እየደወላችሁም መስጋናችሁን ነግራችሁ ነበር። እንደገና ዛሬ ያላለቀ ምስክርነት ስለነበረ መልሰን ተገናኝተን የሚገርም ምስክርነት እየሰጠችን ነበር። ወይዘሮ በቀሉ እንግዲህ ስለሚያምሽ ብዙ ቦታ ሄዳለው ያልሽ የነገርሽን አይንሽም ደግሞ እንደተፈወሰ ነገርሽኝ ነው። ወዲያው ተፈወስኩ እግዚአብሔር ይመስገን። ተጸልየልኝ ወዲያው ተፈወስኩትና በየቸርቹ ሁልጊዜ ሲሄድ አጋጣሚ እሁድ ቀን ቸርቹ እየመጥቼ ቴሌቪዥን እንዲ እንትን ያደረኩ በሪሞት ምኑ እንደነካው ሳላክ ተበላሸ ቴሌቪዥኑ። ከዛ ላሰራ ሰኞ ከሰዓት የሆነ ልጅ ጠርቼ እንዲያስተካክልልኝ ሲያስተካክል በጣም ልቤ ያለበት የሆነ ቸርች ነበር። አላቀውም ቦታውን የቸርቹንም ስም ያገልጋዩንም ስም ደሞ አላቀም። ያገኘሁት ግን ሌላ በጣም የምወደው ቸርች ሲያገለግል ነው ያገኘሁት። እና ያን ሰው ደሞ ከአሜሪካ መጥቶ መጥቻለሁ ለአገልግሎት መምጣት የምትፈልጉ ሰዎች ተመልሼ መጥቻለሁ ከአሜሪካና መታችሁ እንድትገለገሉ አርብ ጧት ይያለ መልእክት ያስተላልፋል። እስቲ ማለት ነው ልጁና የሚገርመው ጌታን የሚያገኝው ልክ እንደዚህ አጋጣሚ በቃ ከዛ እስቲ አልኩትና ወይ በጣም ፈልገው አገልጋይ ነው በእናትህ እሱን አስተካክልልኝ አልኩና አድራሻውን ጻፍኩኝ። አድራሻውን ጽፌ ሰኞ 10 ሰዓት ነው ያየሁት። ማክሰኞ ሮብ ሐሙስ አርብ ድረስ ጾም ጸሎት ያስኩ። አርብ ጧት እንደልማዴ በሶዬን በግማሽ ሊትር ዝንጅብል ውሃይና ፈላውና ይዤ ሄጄ ብፈልግ ቸርቹን ከት ላምጣ። መጨረሻ ላይ መጥቼ አንዷን ስጠይቅ ወይኔ እንኳን ጴንጤ አይደለሁም አላውቅም ግን የሆነ ፎቶ ዛታች አለ ቅርብ ነው በዚህ ይጃለች። አሁን ታክሲ ይዤ ስመጣ 2 ደቂቃ አልሄደም አገኘሁት ማለት ነው። ውርድ ብዬ ገባው ቁጭ አልኩ። ቦታ ተሰጠኝ። አገልግሎት ሊጀምር ሲመጣ አገልጋዩ እስቲ በቴሌቪዥን አይታችሁ የመጣችሁ ተነሱ አለ። ብድግ አልን። በጣም አመሰግናችኋለሁ እንኳን በቴሌቪዥን አይታችሁ መጣችሁ ጥሪ ሰምታችሁ ብሎ ተቀመጡ አለን። ተቀመጥን። ልክ የመጀመሪያውን አገልግሎት እንደጀመረ እኔን ያስነሳኝ። እኔ ደግሞ እንዲህ ብዬ ተንበርክኬ መንፈስ ቅዱስ ዛሬ አትለፈኝ እኔ ሰው አይደለም ፍለጋ የመጣሁት አንተን ነው። አንተ ደግሞ ዛሬ ሳትነካኝ እንዳልወጣ የመዳኔ ቀን ስለሆነ ሰይጣን እዚህ ቤት እንዳልመጣ ስንት ቦታ አዙሮኛል። ዛሬ ግን ተፈውሽን ሞታ ብዬ ለራሴ እየጸለይኩ ተነሽ ሲለኝ ሰማለሁ። ቀና ስል ተነሽ አለኝ። እኔ ነው ስል ታዲያ እኔ ነው አለኝ። እሺ አልኩና ብድግ አልኩ። ልክ እዛው ቸርች በፊት የተጠራውበት ቦታ እንደተጠራው እናቴ አለኝ። አቤት ስል የዛሬ 5 ዓመት ኦፕሬሽን ነበርሽ አለኝ። አዎ። ደረትሽ ልብሽ አካባቢ አለኝ። አዎ ልቤ አካባቢ ኦፕሬሽን ነበር። ምን አለኝ። ያ ሞት ጠጠር አስወጥቼ በጣም ታምሜ ነበር አልኩት። ታዲያ እንግዲህ ግራና ቀኙ ላይ እንዳለ ጤፈሶበት ካንሰር ሆኖብሻል አለኝ። አይ የፈለገ ነገር ቢሆን ከክርስቶስ አያልፍም ዛሬ አንተ ቤት እንደምድን አውቄ ነው የመጣሁት። ሳቀ። አለኝ። አዎ እዚህ እንደምድን አውቄ ነው የመጣሁት። በቴሌቪዥን ሰኞ ዕለት ስታስተላልፍ ሳገኝህ ቴሌቪዥን ተበላሽቶብኝ እዛ ላይ ሳስተካክሉልኝ ሳገኝህ በጣም ነው ደስ ያለኝ። አንተ ጋር እንደምድን ደግሞ ሙሉ በሙሉ አምኜ ነው የመጣሁት አልኩት። እሺ ያለና ብቻ ከመድረክ ላይ ውጣ አንተ ቡዳ አትገላትም ብሎ ሲጸልይ ጉበት ያካክላል የወጣው ማለት ነው። ሰበቱን እስከመጡ ድረስ አልጠበቅኩም የሚያስመልሰኝ አስመለሰኝ ደም አስመለሰኝ። ከዛም በኋላ ዳንኩ። ፕሮግራሙን ጨርሼ ወደ ቤቴ ገባሁ። ወደ ቤቴ ገብቼ ልክ ሐሙስ በሳምንቱ ነገ አርብ ሊሆን ሐሙስ ማታ ለሊት 7 ሰዓት ላይ አልጋል አልተኛም። ፍሬንች ዶር አለ። ፍሬንች ዶሩ ስር ሶፋ አለ። እዛ ሶፋ ላይ ለመተኛው እና ልክ ለሊቱ 7 ሰዓት ላይ ምን ያለው ያዞ ልጅ ጅራቱ ምን ያክላል ጅራቱ ወደ ጉሮሮዬ ነው
እግሩ እዚህ ጡቴ ስር ነው እጁ በዚህ በኩል ገብቶ እንዲያቅፎኝ ተለጥፎን ወደ ሰውነት ያለውና ለቆኝ እንዲተነስቶ በዚህ በኩል እንዲ ሲወጣ ከእውነት ነው ደነገጥኩት በጣም ደነገጥኩ ተመልሽ ከተንቀሳቀስኩ ተመልሶ የሚይዘኝ ነገር መስሎኝ እንዲ እንደ ሬሳ ራሴን ስቼ ጸጥ ብዬ ነው የተኛሁት ከዛ ብድግ ብሎ ተነስቶ በዚህ በኩል እንዲያርጎ በሶፋው አድርጎ በፍሬንች ዶሩ ስር አስፋልት እስኪደርስ ድረስ በራይ ያየዋለሁ ከዛ ያየው ልክ አስፋልት መድረሱን ካረጋገጥኩ በኋላ ብድግ ብዬ እዛው ተበረከኩና ሶፋው ላይ ተመስገን መዳኒን አረጋገጥክልኝ እኔ ዶክተር ማንተነህ ህመሜን ያየህ አንተነህ መፈወሴን የሚያረጋግጥክልኝ አንተነህ የናዝሬቱ ኢየሱስ በእውነት ከኔ ጋር አለ እኔ እንኳን ምላሴን አላየህም ተናጋሪነቴን ሁሉ አልፈ ልጅ ያደረከኝ ክብር ምስጋና ላንተ ይሁን እንደ ኃጢአቴ ብዛት እንደ ክፋቴ ቢሆን ይሄን የለውም ነበር ግን አንተ ደግነትህ መልካምነትህ ለመግለጽ በእኔ ላይ ተገለጽክ እግዚአብሔር የተመሰገነው ነገ ምስክርነቴን አልተውም ብዬ ተመልሼ ተኛው ከዛ ጠዋት ያው በሶይም በተበጥኩና በቦርሳዬ ይዤ ተነስቼ ሄድኩኝ ስደርስ ምስክርነት አለኝ ዛሬ ያልኳቸው እሺ ብለው ጠበቅኩ ሰዓቱ ሊደርስ ሲል ስጠራ እንዴ ሐኪም ቤት ሄድሻለኝ አገልጋዩ ሐኪም ቤት ሄድሽ አረጋግጥሻለ ያይ ዶክተር ኢየሱስ ከኔ ጋር ያለን ሐኪም ቤት አልሄድም ህመሜን የነገረኝ እሱ መዳኒን ያረጋግጠልኝ እሱ አሁን ደግሞ ክብሩን ጠቅሎ ይውሰድ መመሰክረው በሱ ስለሆነ እኔ ሐኪም አላቅም አልኩት በጣም ነው የምትገርሚ እምነትሽ ይገርማል አለ ከዛ መሰከርኩኝ ሰው ምልላላ ጨበጨበ ከቤኒሻንጉል አልቀረም የሚያቀኝ ካለበት ቦታ ከሱዳን አልቀረም ደውለው እንደው ምን አይነት እግዚአብሔር ይወድሽ ነው አሉ አንቺ ትናገራለሽ እንጂ ለካ ልብሽ ንጹህ ነው እግዚአብሔር ግን እንዴት ትላንትና ጌታን አግኝተሽ ደረሰልሽ በጣም ተገረመ ሰው ሁሉ አንድ ጓደኛዬ ልጅ ነበረች ደውላልኝ በቅያ አለች ወይ አልኳት እግዚአብሔር ግን ምን ያህል ይወድሻል አንቺ ትናንት ጌታን አግኝተሽ ዛሬ ከዚህ ሁሉ በሽታ መፈወስሽ የሚገርም ነው እስኪ ጸልይ እናቴ እንድታመልጥ አለችኝ እናቷ ደግሞ ታመልካለች እባክሽን ታስረው ላሉ ሰዎች እስኪ ጸልይ አዲስ ጌታን ያገኛችሁ ሰዎች ይሰማችኋል ስለዚህ እባክሽ ጸልይ በስሟ ጸልይ አለች እና እኔ ደስ ብሎኛል አንቺ በማምለጥሽ አለች በቃ ጌታን አብረን አመሰገንበት ስልክ ብዙ ሰው ደወለልኝ በመዳኔ እግዚአብሔር ይመስገን እስከ ዛሬ ጌታ ክብሩን ጠቅሎ ይውሰድ አንድ ቀን የራስ ምታት ኪኒን አላውቅም እውነቴን ነው የራስ ምታት ኪኒን አላውቅም እስከ ዛሬ ድረስ ይሄው 2011 ነው ወጣሁት ከቤቴ ልመለስም በማስበበት ሰዓት ጌታ እንዳትሄጂ ያየሁትን ስላላየሽ በዛን ሰዓት እንግዲህ ይሄው እዚህ ቤት ተቀምጬ ሂሩት ቤት ለሊት 7 ሰዓት ከንቃው ከንቅልፍ ለሊቱ ይነጋል ኤርፎን ጆሮ ይላርጌ ስዘምር ነው የሚነጋው እና ሳሸበሽብ እነሱ እዛ ስለሚተኙ የሚሰማኝ ስለሌለ እኔ ሳሸበሽብ ስዘምር ምን እንደሆነ አላውቀው በደስታ ተሞልቼ ለሊቱ ሲነጋ ነው ማቀው እንደገና ጾም ጸሎት በራሴ ጊዜ ይዤ ጾማለሁ መጽሐፍ ቅዱስ አነባለሁ እንዲያለ በግልጽ ያወራ ይመጣ መንፈስ ቅዱስ በግልጽ አላቀውም ድምጽ መስማት ጀመርሽ በደንብ በቃ እንዲ ምርኩዝ ከዘራዱላ ይዞ ኢየሱስ ክርስቶስ እንዲ መጥቶ ፊት ለፊት ቆሞ ሲያዋራኝ አበራይ አይይፍ በራይ በቃ በደንብ ነው ማየው እንደገና ሆነ ስመጣ ከቤኒሻንጉል ስመጣ መገለገልበት ቸርች ነበር በጣም ወደዋለሁ ያን ቸርችና እዛ ቸርች ራሱ ገብቼ ቁጭ ስል በጣራ እንዲ ብቅ ብሎ መጥቶ ወንበሬ ላይ ፈልጎ ያገኘኛል እግዚአብሔር ይሄን ለመጀመሪያ ጊዜ የተናየሽ ወይም ደግሞ በራየሽ መቼ ነው ለመጀመሪያ ጊዜ እዛ ቸርች ተቀመጭ ምን አየሽ እንዴት ከዘራዱላ ይዞ መጥቶ ያይንሽን ከፍተሽ ያይሽ አይኔን ከፍቼ በቃ እንዲ ቁጭ ብዬ ከዘራዱላ ይዞ በጣራ እንዲ ቀጥታ መጥቶ በተቀመጥኩበት ቦታ ሲያናግረኝ ከዛ ቀና ብያይቼ ወይ በስማም ሲያስፈራ በስማ ላለው ከግርማ ሞገሱ ጋራ የለበሰው ነጭ ልብስ ነው ከላይ ደግሞ ካባ ነገር እንዲደርቦ ከዘራዱላ ይዞ በርሚያንኳኳ ስዕል ላይ ያለ የለም ልክ እንደዛ ሆኖ ነው የመጣብኝ ጸጉሩን ለቆ ከዛ እንዲ ብያይቼ ወይ ሲያስፈራ አቤ ሲያስፈራ ጌታ ሆይ አሁን አንተ ለኔ ትታያለህ እኔ እኮ ስንት ምላስ ያለኝ ስንት ኃጢአተኛ ነኝ ብዬ ቀናስል እዛው ቆሞ ያየኛል እና ብዙ ውለታ አለብኝ እኔ ጌታ በእውነት ነው ማለት ራሴ ከልጆቼ ጋር ባለው አንዳንድ ችግር ጠላት እንድርቅ አደረገኝ እንጂ እግዚአብሔር ለኔ ብዙ ውለታ ውሎልኛል
እና በዛ እንደዛ ያዋለው ለሊት እዚህ ቤት ተኝቼ እንደዛ ያሸበሸብኩ እየዘመርኩ ሲነጋ በጣም ውስጤን እየሞላ ያዋራ ይመጣ መንፈስ ቅዱስ እና አንድ ቀን ለሊት 9 ሰዓት ነው መኪና ሌቦች መሰለኝ ነክተውት በጣም ጮህ ሲጮህ ልጄና ባለቤቷ መስኮት ከፍተው ወጡ ሲወጡ ወርጄ ሄዳለሁ ሲል እሷ አትሄድም ብላት ይዟል ቢገሉ ውስጥ ጥግ ላይ ቆመው ብላት ይዟለች ግራና ቀኝ ያሉትም ባልና ሚስቶች ወጡ በዛም በዚህም ያሉት ወጥተው ቆመዋል ጎረቤቶቹ ማለት ነው እነዚህ ደግሞ በር ላይ እየታገሉ ነው አትወጣም እወጣለሁ ላይ ነበርኩና ኤርፎኑን ከጆሮ ያወጣውና በሩን ክፍት አድርጌ ስወጣ የማ መኪና ነው ልጄ እንደዚህ የሚጮሁ ምን ነክቶት ነው ስል ለካሷ ግብ ይዛለች እንዳይሄድ ግቢ አንቺ ደግሞ ምናምን ብላ ተናገረች ማለት ነው የመጀመሪያ እንግዲህ ቃል ስሰማ ከሂሩት መልሳት መልስልኝም ከልጆቼ ሁሉ የሚያስደነግጥ ነገር ስለሆነ የተናገረች የሰረቀ ሰው እንኳን እንደኔ ያልደነገጠም በሩን እንዲያርጌ እንዲች ወደ ኋላ እንዲ በስቅቅ ተመለስኩና እንዲያርጌ በሩን ቀስ በያገናኘውና መቆም አልቻልኩም እንባዬ ይፈሳል እንዴ እኔ ትላንትና ሳበላ ሳጠጣ ያለኝ እንደብቄ ማላክ ሴትዮ ዛሬ እኔ እነሱ ቤት ተቀምጬ እንዴት ይሄን አይነት አማርኛ ከሷ አፍወጣ የሚል ነገር ወዲያው ልቤን እንተናለኝ እና በጣም በቃ አለቀስኩ ከሚገባው በላይ አለቀስኩ ለካሷቺና ኮን ቅሪት ነች ጸባይ የላትም ጭራሽ አሁን እንደዛ ያለቀስኩ ቆየውና ጌታ ሆይ አልኩት መጀመሪያ እኔ ይቅርታ አላላቅም ማጠፋ ማይመስለኝም ይቅርታ መጠየቅ አልወድም ከዛ ተንበረከኩና ከማለቅስ ተኛው እንጂ ያለቀስ ቆየውና በወገቤ ስተኛ እንዲ ጆሮዬ ውስጥ ገባን ባይ ከዛ ተነስቼ ጆሮዬን ጠራረኩና ተመልሼ ቁጭ አልኩና ጌታ ሆይ አልኩ እኔ እኮ ልጅ አስቀይማኝ አታውቅም እናቴ ናት ባለውለታዬ ናት ምንድነው ይሄን ያህል በኔ ልትከፋ ይቻለችበት ምክንያት እና እንዲህ አይነት ንግግር ልትናገረኝ የቻለችው አልኩና በሰላም ነው ግን በጤናዋ ነው እኔ ለልጄ አሰብኩኝ ጌታ ሆይ አሳዘነችኝ እኔ ልጆቼን እኔ ያለው ክፉ እንዳይነካቸው አደራ እኔ ልጆቼ ጌጦቼ ናቸው የተሰደድኩባቸው ንብረቶቼ ናቸው ሀብቶቼ ናቸው አንተ የሰጠኝ ጸጋዎቼ ናቸው ልጆቼ በህይወት ያለው ልጆቼን ክፉ እንዳላይ እኔ አደራ ላንተ ሰጥቻለሁ ጌታ ሆይ አሁንም ደግሞ ልጄ በሰላም አይደለም ይሁን ችግር ደርሶባት ነው እባክህ ይቅር በላት እንባዬ ስለፈሰሰ እንዳላዝንባት ይቅር በላት እኔንም ይቅር በለኝ ሳታውቅ ነው እና እኔ እንባዬ ስለፈሰሰ እንዳላዝንባት ጌታ ሆይ ይቅር በላት ብዬ ጸለይኩ ማለት ነው ከዛ ያንን ይቅርታ ከጠየቅኩ በኋላ ለምን ቁጭ ብዬ ስለዚህ አብሰለስላለሁ ብዬ ከእግዚአብሔር ጋር ለምን አልነጋገርም አልኩና ትራሴን ብድግ አድርጌ ካልጋዬ ውርድ አድርጌ ልንበረከክ ስል የዛለት ለሊትማ እኔ ጌታ እኔ እንጃ እኔ ምን ያህል እንደሚወደኝ ራሱ ልገልጸው አልችልም በእውነት እግዚአብሔር ስሙ ይባረክ በጣም ነው የሚወደኝ በእውነት እንደ ስራዬ እንደ ንግግር አይደለም በጣም ነው የሚወደኝ ጌታ በእውነት ያን ለታረጋግጥኩ እንዲያለኝ ከታገሱ ሁሉም ያልፋል አቤት አልኩልክ ሰው እንደጠራኝ ከታገሱ ሁሉም ያልፋል ታዲያ አይታለኝ ትግስትን ያፍንጫይ ላይ ነው ያለው ጌታ ሆይ አልኩት እኔ እኮ አሁን አልመቸኝ ብሎ እንጂ በገዛ ቤቷ በደበድባት ደስ ይለኛል ልክ እንዲህ ነው ያወራሁት አዎ አልመቸኝ ብሎ እንጂ አሁን ራሱ ይዤ በመጣም ደስ ይለኛል የታለ ትግስት ታዲያ እኔ ለኔ ትግስት አልኩት እኔ ትግስት የለኝም ታቃለ ትንሽ ነገር ነው የሚበቃኝ እንግዲህ አልኩት ሰው ቤት ተቀምጬ ይሄን ማድረግ አልችልም አሁን እንምጠይቅህ ያንተን ትግስት ስጠኝ ቀኝን ሲመቱ ግራህን ሰጠ ግራህን ሲመጡ ቀኝን ሰጠ ያንን ትግስት ስጠኝ እድሜ ልሰጠኝ ከፈቀድክ እንድኖር ከፈቀድክ እኔም እንድኖር ፍቃደኛ ከሆንክ ያንን ትግስትን ስጠኝ ጌታ ሆይ ያለ ትግስት መኖር አልችልም አልኩት ከዛ ብድግ አርኩት ራሴን በቃ መልስ ከመለስክልኝ ሳልንበረከክ ለምን ጸልያለሁ አንተ ቅርቤ ነህ ለካ ያለኸው የልቤ አምላክ በእውነት አንተ ቅርቤ ነህ ያለኸው እንደ ሰው እንኳን ሩቅ ተራምጄ አልፈለኩም ወዲያው መልስ የምትመልስልኝ ለኔ በቃ ከመለስክልኝ ምንም መጸለይ አልፈልግም አልኩና ትራሴ መልሽ የተኛው መልካም እንቅልፍ ያን ያህል መንፈስ ቅዱስ የሚያወራኝና
ከዚህ ለቅቄም ደግሞ ሰሚት ልጄ ቤት ገብቼ ያለ ቤቱ ብቻውን ስለሆነ የሚቆጣጠረኝ ስለሌለ ብዬ ብዘምር ብጮ ብጸልይ ማንም እንትን አይለኝም ከጎን ያለችው ጴንጤ ናት ቦዲ ደግሞ ባዶ ነው ከዛ ጠዋት ተነስቼ ዳቦ ነው እንግዲህ ምግቤ ዳቦ ልገዛ ሄዳለሁ እንደ ጻን ልጅ እየዘለልኩ ነው እየዘመርኩ ሄዱ እኔ በዚህ እድሜ እየዘለልኩ እንደዚህ ሰው ይኑር አይኑር አስፋልት ላይ ስለማያቀኝ ለኔ እየዘለልኩ እየዘመርኩ ብቻዬን ሄዳለሁ ማለት ነው ሲሄድ ምን እንደባለው ምን ካፌ ነው እዛ ስደርስ አሁን ላንቺ አለኝ እኔ እኮ እንዲ ማድረግ እችላለሁ አለኝ ማለት ነው ሰው ነው ያወራኝ ብዬ ፈለኩት እኔና ብቻ ነኝ ያለሁት አስፋልት ላይ እንዴ አልኩና ቆም አልኩ ለንደን ካፌ ጋር ስደርስ ቆም አልኩና ጌታው ያውንም ከኔ ጋር ነው ታዲያ ትችላለህ እኔ ግን አስቤው አላቅ እውነቴን ነው ደግሞ አስቤው አላቅ ምን መኖር መሮጥ መስራት መብላት ማብላት በቃ መስጠት ይሄ ብቻ እንጂ መኖር ከእግዚአብሔር ጋር መኖር እግዚአብሔር እንደሚሰጥ አላውቅም በእድሜ አይደለም ለካ ሰው የሚያቀው በእውነት ነው እና አላውቅም ከሰራው እንደመኖር ብቻ ነው ማቀው ከዛ ትችላለህ ጌታ ሆይ እኔ አስቤው አላውቅም አልኩት ይሄን ነገር አስቤው አላውቅም መኖር በመስራት መኖር በመሮጥ ብቻ አይመስለኝ እንጂ አንተ እንደምታኖር አስቤ አላውቅም አንተ ግን ካሰብክ ታደርጋለህ ትችላለህ አልኩትና አመስግኘው ጌታን አልፌ ወደ መንገዴ ሄድኩኝ ከዛም በኋላ በቃ ሳስበው ነገሮች ሁሉ ከማቃቸው በላይ ይሆኑ እኔና እግዚአብሔር በጣም እየተቀራረብን መጣን በጣም በስትንፋሴ በመተነፈሰው ስትንፋስ እግዚአብሔር አለ በማደርጋቸው ነገር እግዚአብሔር አለ በቃ ተናልጄ የሆነ ነገር ያለቀስኩኝ ወይ መንገድ ላይ የሚሄድ ከሆነ እንዲኮ ቢሆን እንዲ ነው እንዴ ይላል ይሄ ሁሉ ለምንድን ነው እግዚአብሔር በእውነት ቅርቤ ነው ማለት ነው በቃ ሁሉን ያጠፋሁትን ሁሉ ይቅር ብሎኝ እኔን ያለ አቀረበኝ ማለት ነው ያ ሁሉ ጥያቄ መጣብኝና ጌታ ሆይ ተመስገን እኔ ግሬና አገና አነባብሬ ቁጭ ምልበት ሰዓት ደረሰ እውነቴን ነው ቁጭ ብዬ አላቅም እኔ ስሙን እንዳጣል ፈልገም ያንን ደግሞ በመሮጥ በመስራቱ የሚገኝ ነው መለውና ቁጭ አይደለም አልወድም ቁጭ ብዬ ባልጅም አልጠብቅም እሰራለሁ በሰራውት ያሰብኳትን ነገር አደርጋለሁ እንደሰራውትን ባይዋጣ መስራትን ፈልጋለሁ ግማሹን ሰይጣን ቢበላው እንደሰራሁት ባላገኝም መስራት ነው የምፈልገው እረፍት ማርጌ ቁጭ ብዬ እንዲ ቴሌቪዥን እንኳን ማይበት ጊዜ የለኝም እኮ አሁን ግን ቁጭ ብዬ ግሬና ነብሬ እንዲ ሪሞት ይዤ ቁጭ ስል ለኔ አዲስ ሆንብኝና ወይ ጌታ ለዚህ ሁሉ ከበቃኝ አንተ ነህ ከመባከን አሳርፍሻለሁ አልከኝ በእውነት አሳርፍከኝ እኔ እኮ በመሮጥ ብቻ እንጀራ የሚበላ ይመስለኝ ነበር ለካ ሰው ስለሮጥ አይኖርም ባንተ ነው የሚኖረው እኔ እኮ ዛሬ እንደሰራው ስንት ፎቅ ሰራ ነበር ለካ ግን ያ ሁሉ በምን ሆነ አንተ የሌለበት ስለሆነ ነው ተመስገን ላመሰግን ስላበቃኝ ያልኩ በእውነት በጣም ነው የእግዚአብሔር ነገር ለኔ ሁሉ ጊዜ አዲስ ነው የሚሆንብኝ በእውነት መናገር አልችልም የእግዚአብሔርን ድንቅ ስራ መናገር አልችልም እንደገና አያት ያደረገኝ ስላኖረኝ ታሪኬን ቀይሮ እንጂ እኔ በመድረ በዳ ላይ የምጠፋ ሰው ነበርኩ ያለሁበት አገር ራሱ የሚወጣበት አገር አይደለም የሚወጣበት እኛ በጣም ተንኮለኞች ክፉዎች ያለንበት ምድር ስለሆነ እዛ ደግሞ ለክፋት ለተንኮል በጣም ቅርብ ስለሆነ ምን መውጣትም ማልችልበት ውስጥ ነበርኩ በጣም መውጣትም ማልችልበት ግን አረሳም እኔ ጌታ ያገኘኝ ይዛለት ነው ላለው ስሰራው የገብቼ ማታ ምግብ ገዝቼ እንበላበት ብራጣው ነጋዴ ነኝ ስነግድ ውሎ ገብቶ ሰው የሚገዝቶ የሚበላበት ያጣል ድክም ብሎኝ ጠዋት ሌላ ቦታ ሰራው የገብቼ ከሰዓት ሌላ ቦታ እስከ 4 ሰዓት ሰራም ሽቼ ማታ ስገባ ዳቦ መገዛበት ብር የለም የዘደብሩ አላውቅም እኔ ከዛ አልጋዬ ስር ትዝ ይለኛል በቃ እዛ ምድረ በዳውኝ ተንበረከኩ የዛለ ነው በቃ መጀመሪያ መበረከክ ተንበረከኩና ጌታ ሆይ አልኩት ምን አለ ህልዋይን ጨርሰ አንድ ነገር ብታመቻችልኝ
አገሬ ልግባም አላልኩም አንድ ነገር ብታመቻችልኝ እህል ዋይን ብጨርስ ምን አለ ከዚህ አገር ላይ ሰርቼ ጠዋት 12 ሰዓት ወጥቼ ሰርቼ እስከ 12 ሰዓት አንድ ቦታ ከ12 ሰዓት እስከ 4 ሰዓት አንድ ቦታ ሰርቼ አንድ ዳቦ መግዣ ሰው ያጣል ከዚህ ፍጉር ሀገር ምን አለ በቃሽ ብለ ብታስወጣኝ ብዬ ተንበረከኩ ያቺን ቀን አቃለሁ እግዚአብሔር ግን በእውነት ትልቅ ነው እግዚአብሔር በእውነት ትልቅ ነው እኔ ከምለው በላይ ትልቅ ነው ስሙ ይባረክ ሳላስበው ከዛ ሀገር ቃይንጭኛ ሀገር የገባው ሳላስበው ጌታን አገኘው ቤቴን አንኳኩቶ መጥቶ ልጁ አደረገኝ ስሙ የተባረከ ይሁን ይሄው ሳላስበው አያት አድርጎኝ ሊያኖረኛ በቃኝ እኔ እንደዛ አይነት ህይወት ኖራለሁ ብዬ አስቤ ማላቅም እንዲ ተረጋግቼ ኖራለሁ ብዬ አስቤ አላቅም ሁሌ በመሄድ ነበር ዘመን የሚያልቀው በመሄድ ወዳለው ባስ የዘፈነ ከመጣ ቦርሳዬን አንጠልጥዬ መሄድ ነው እኔ በቃ ልብስ እንኳን ቀያሬ ያልይዝም እኮ ሱሪ ለብሼ ከሆነ በሱሪ ቦርሳ አንጠልጥዬ ቦርሳዬ ውስጥ ያለችዋን ይዤ መሄድ ነው አንድ ቀን የደረስኩበት ቦታ ደርሼ ነው ቁጭ ብዬ ሳስበው ወይኔ ለካ ልብስ መያዝ ነበር እላለሁ ወነት ጦርነት እንኳን መጥቶ ሰው ሲሸሽ ዳቦ ኩኪስ ተሸክሞ ሲሄድ እኔ የበሰለ ነገር ይዤ ሄጄ አላቅም ቦርሳዬን ብቻ አንጠልጥዬ ተሰድጄ ስመለስ ቤቴ ባዶ ነው ተዘርፎ ወይ ጉድ እላለሁ እግዚአብሔር ከስንት ፈተና አስመለጠኝ አቤት ተዘርፎ ነበር ተዘርፎ ነበር አዎ እና ከዛ ሁሉ ያስመለጠኝ አምላክ እሱ አላማ ቢኖረው ነው ከኔ ጋራ እቅድ ቢኖረው ነው እንጂ ይሄኔ የለሁም ነበር እውነት ለመኖሪያ በቃኝ ጌታ ክብሩን ተቀልሎ ይወሰድ እኔ የምለው ነገር የለም እግዚአብሔር ስሙ የተባረከ ይሁን እዚህ ላይ በመድረሴ ዛሬን በማየት የኔ እጅግ አድርጌ አመሰግነዋለሁ አያት በመሆኔ ቅድማያትን ለማየት ደግሞ ያኮበኮብ በመሆኔ አመሰግናለሁ በእውነት አልቅበትም ጌታ ባለውለታዬ ነው የናዝሬቱ ኢየሱስ እኔ እንደተናገርኩት እንደ ክፋቴ እንደ ስድቤ እንደ ምላሴ አይደለም እግዚአብሔር የርህራሄ አምላክ ነው እውነትም የርህራሄ አምላክና አባት ነው እንደ ስሙ ነው ጌታ መልካምነቱ ለዘላለም አያልቅም እኔ አመሰግነዋለሁ አሜን እንግዲህ ባለፈው ስታጫውችን መጨረሻ ላይ የመጨረሻው ልጅሽ አንድ ቀን አብረን ቤተክርስቲያን እንሄዳለን ጌታን ተቀበላለ ያልሽ እሱ አሁንም እንሟገታለን እኔ በሄድኩበት ቸርች የተጸለየበት ዘይት ካገኘው ሁሌ በቦርሳዬ ነው በቃ ሁሌ ይጀመጣለው እሱ ወደደም ጠላም እኔ ግንባሩ መቀባቴን አልተውም በተኛበት አፉ ላይ ጠብ ማረጌን አልተውም ይላል እንግዲህ ዘመበል ይሰራል ቀላል እንዳይመስልህ በቃ ብሎ ፊቱን ያዞራል ከዛ ሲያዞር በጀል ያደርግና በጌታ በኢየሱስ ይሰበር ኢየሱስ መንፈስ ይሰበር ልጅ አንድ ቀን መጽሐፍ ቅዱስ ይዞ በዚህ ቁመቱ አብረን እኔ እናንተ እንደምናገለግል እርግጠኛ ነኝ አሜን አለዋለሁ ይላል እውነት የልኮ ነው ብሩክ የሙት እንደስም የተባረክና አንተ ክፉ አይወጣህም ግን አላማ ሁሉ የእግዚአብሔር አላማ ይሆናል ልቅድ ሁሉ የጫት ኢየሱስ ተገጂ አትሆንም የክርስቶስ ተገጂ ትሆናለህ እኔ ደግሞ ሳልሞት ይሆናል አብረን እናገለግላለን ወንጌል አብረን ነው የምንሰብከው አረብ ሀገር ይሁን የትም አብረን ሄደን እንሰብካለን ይሄ ለማየት ያብቃ እኔ ሳልሆን ያልኩት እግዚአብሔር ስለሆነ አሜን ቃሉ እውነትና እውነተኛ ስለሆነ አብረን እናገለግላለን ልጅሽ አረብ ሀገርን ይዞራል አይሞትም ተብሎ የተነገረኝ አዲስ አበባ ሳልገባ ስለሆነ ጌታ ያደርገዋል ይሄን ደግሞ ራሱን ያጨፈልጉ እኔ እኮ መልእክት መጥቶለታል አዎ ስንት መልእክት መጥቶለታል እሱ አረብ ሀገር መሆናቸውን አያውቁም እንግዲህ መንፈስ ቅዱስ ቢገልጽላቸው አይደለ ለልጅሽ ታለቅሻለሽ የብሩክ እናት ብሎ ነው ይጠሩኝ የብሩክ እናት ለብሩክ መታለቅሽ ሲሉኝ ብድግ አልኩ አታልቅሽ ለብሩክ ዛሬ ይሁን ፈለገውን ይሁን እግዚአብሔር በቀኑ መጽሐፍ ቅዱስ አስይዞ ወንጌልን ያስመሰክረዋል አረብ ሀገር ላይ ሲደግ በየነጮ አረብ ሀገር ነው ያለው አረብኛ ይችላል ይመሰክራል በየዛ ስንት ቦታ እንዲህ አይነት መልእክት መጥቶልኛል እግዚአብሔር አጭ አድርጎታል ቀኑን ይጠብቃል እንጂ አይቶታል ጌታ አንድ ቀን እንደሚያገለግል የራቁ ሁሉ እንደሚቀርቡ ከልጆቼ ጋራ ቤቴን በሰፊ ቤት ውስጥ ጌታን ሳመልክ እውነቴን ነው ትንቢት አልፈልግም እኔ እንዲሁ ይታየኛል እውነት እግዚአብሔር ገልጾልኝ በሩቅ አይ አንቺ በቃ ያለ መዞር ሌላ ስራ ያለሽም ቸርች ጀልሽ ያልሽ ያመጣሽው ነገር የለም የለወጥሽው ነገር የለም የሚሉኝ ለውጥ ነው ያሉ በብር አይደለም ጌታ የሚገኘው እግዚአብሔር ይልብ ነው ጌታ መጀመሪያ ከዳኑ
ብሩም ወርቁም የሱ ነው ምንም የሚጎልበት ነገር የለም እግዚአብሔር ይሄው ከ2011 ጀምሮ አልነግድም አልቆፍርም ዶሮ የለኝም ማረባው በግ የለኝም ግን ይቀልበኛል ውራ ሞራ ቀላቢው ታርጃ አላውቅም አሜን ተርቤ አላውቅም አሜን በኪራይ መከፍሉ አጥቻ አላውቅም ጌታ ይባረክ ስራ የለኝም ማለት ስደተኛ ነኝ መጥቼ ምን ልስራ ታመምኩ ታመሜ መጥቼ ያስኩትን ገንዘብ ጨረስኩ ከዛ እነሱ ጋር ነበር መኖረው ሁሉ ጊዜ ልጆች ጋር ቁጭ ብለ ወጣ መግባት ከባድ ነው ለዛ አይ ልጅ መጥቶ ውጪ ነበርና እሱም ሲመጣ ቤት ተከራይተን መውጣት አለብን እሱም ደግሞ ትንሽ አስቸጋሪ አመል ስላለበት ከልጆች ጋር አይሆንም ብዬ ቤት ተከራይቼ ወጣው እግዚአብሔር ግን ያው ያኖረኝ ነው ከልጄ ጋር ስሙ ይባረክ አሜን ስሙ ይባረክ እንግዲህ በመጨረሻ ምናልባት አሁን ብዙ ክርስቲያኖች ብዙዎቹ ወንጌል ይመሰክራሉ እንግዲህ አንቺም የመጣሽበት ባክግራውንድ አለና ቤተክርስቲያንን የሚቃወሙ የሚሳደቡ እንደዚሁም ደግሞ ክርስቲያን የሚጠሉ በአጠቃላይ ሰዎች ብዙ ሲጸለይ እግዚአብሔር ሆይ አንሳልን እነዚህን ሰዎች ምናምን ይባላልና እንደዛ ማለት እንደሌለባቸው እነዛ ደግሞ አንድ ቀን ጌታን እንደሚያገኙ በተለይ አክራሪ ሆኖ የትኛው ሃይማኖት ላይ ሆነው አክራሪ ሆነው ጌታን የሚጠሉ ሰዎች ስለነሱ ነው መልእክት አለኝ ለምን እኔ ጌታን ያገኘውበት ዋናው ስሳደብ ነበር የሚጸልዩትን ሳባር ነበር ቸርች ላይና የሚጸልዩበት ቤት ድንጋይ ብቻ ነው እጃለ ወረወረ እንጂ እንደኔ ተሳዳቢ የለም አሳዳጅ የለም ግን አሳደደችኝ ሰደበችኝ ህዝቤን ነቀፈች ብሎ ጌታ አልተወኝም ቤቴን አንኳኩቶ ነው ጌታ ያገኘኝ ተሳዳቢ ሆኑ ሰዎች ለጌታ ቅርብ ናቸው እኔ አሁን አንዳንድ ሰዎችን በጣም የምወዳቸውን መሰከርላቸዋለሁ ህይወታችሁ ለምን እንዲቀየር አትፈልጉም ህይወታችሁ እንዲለወጥ ለምን አትፈልጉም በገንዘብ አይደለም እኮላቸዋለሁ ህይወት የብቻው ነው መኖር ለብቻው ትርጉም አለው መኖር ብቻ ትርጉም አለው ኖሮ ማየት ራሱ ትርጉም አለው ሲገባን ማለት ነው በአለም ስንሆን ግን ያያንን ሁሉ አናቀው እና ለዛ ምን እላለሁ ጌታን ተቀበሉ እኔ ልውሰዳችሁና ጌታን ተቀበሉ ያለ በለዛ አትቀበሉ ጌታን ራሱ ኑና እንሂድና እዩ ሰው እንዴት እንደሚድን በምን አይነት መንገድ መድኖ ሰው ነፃ እንደሚወጣ አንድ ሁለት ቀን ልውሰዳችሁ ለጋብዛችሁና እዩ ከዛም በኋላ ምን አይነት አምላክ እንደሆነ አውቃችሁ ወደሱ ትመጣላችሁ ስላይ ሚሉኝ ሰዎች እንዲላሉ ቅርብ ናችሁ እናንተ እኔ እንኳን እላችኋለሁ ተሳድቤ ቀላል አይደለም ተሳድቤ ጌታ አልፎኛል ሄደም ዛሬ ልጅ አድርጎኛል ብትቃወሙ ቀንና ጊዜ አለው ለመዳን ግን ዛሬ ብቻ ናት የመዳን ሰዓቷና ጊዜዋ ዛሬ አሁን እኔ ቀኑ ሙሉ ምሰራ እንደዋልኩ አላቀም አሁን ቢመጣ እግዚአብሔር ፊት ተንበርክቼ ይቅርታ ሳልጠይቅ ቢመጣ ልጄ ስለሆንሽ ነው አይለኝም ወደ ጋነብ ገባለሁ ጋነብ ከምትገቡ ወደ ሰዓት ከመግባት የእግዚአብሔር እግር ስር ደሞ መሆን ትልቅ ነገር ነው ቤቱ አይደለም እግሩ ስር መሆን ትልቅ ነገር ነው መዳን በክርስቶስ ብቻ ነው በገንዘብ እኔ አሁን መንገድ ላይ እንትን የሚወጡ ሰዎች አሉ ሊያገለግሉ የሚወጡ ስለ መንፈስ ቅዱስ ስለ መጽሐፍ ቅዱስ ሊሰብኩ የሚወጡ ማለት ነው ወንጌል ሊያገለግሉ እነዛ ጋር ቆምና መዳን በክርስቶስ ብቻ ነው እውነት ነው ተቀበሉ አመሪ ላይ ራሷን ባለፈው ከሰው ጋር ተጣልቻለሁ ወጣቶች ናቸው ትልልቅ ሴቶችም አሉ ይሰብካሉ ገበያ ላይ እየዞሩና አንዱ ድንጋይ ይዞ ማን ብሎ ይሳደባል ማለት ነው ብቅ በየመጣውና ስማልኩት ለምን ትጮሃለ እንዲው ዝም ብለ አዳምጠ ከጣመ ተቀበል ካልጣመ ለምን አትተውም ከመጮህ መዳን ግን በክርስቶስ ብቻ ነው መዳን በብር አይደለም መዳን በፎቅ አይደለም መዳን በመኪና አይደለም በሚሊዮን ብር አይደለም መዳን በአንድ በእግዚአብሔር ልጅ ብቻ ነው እነሱ የሚመሰክሩትን ሰምተ ዝም ብለ ቢዋጥልህ ዋጠው ባይዋጥልህ ተው ዝም ብለ አትጮህ በመጮህ አይደለም ይሄን ያህል ደግሞ ክርስቶስ ለዋለው የሚጠላ ጌታ አይደለም እኛ ራሱ የሚጠላ ቢሆን ባልሄርንበት ነበር ፈልጎ የሚገኝበት አይደለም ፈልገን ምናጣበት ወቅቶች እየመጡ ነው ዛሬ እሱ ሲፈልጋችሁ ነው ልጆቼ ሊቀፋችሁ በሚልበት ሰዓት እናንተ አንፈልግም ብላችሁ ስትስቁ የሚሳቅባችሁ ጊዜ ደግሞ ቅርብ ነው እግዚአብሔር ካመለጠ እሱን ፈልጎ ማግኘት ከባድ ነው አጋጣሚ ሲመጣ ግን ጊዜውና እድሉን ካልተጠቀምንበት እውነቴን ነው እግዚአብሔር ተፈልጎ የማይገኝበት ጊዜዎች እየመጡ ነው
ዛሬ ግን መዳን አለብን መምጣት አለብን ማምለጥ አለብን እላለሁ ላልመጡ ላላመለጡ ነፍሳቶች እግዚአብሔርን እንዲያገኙ ክርስቶስን እንዲያገኙ እጠራቸዋለሁ እንዲድኑ ወንድሞቼ የቀመስኩት እንዲቀምሱ ጣፋጭ ከማር በላይ የሚጣፍጠውን ክርስቶስን እንዲያገኙ እጋብዛለሁ እህት ወንድሞቼ እንዲጠፉ አልፈልግም ለሰይጣን ራት እንዲሆኑ አልፈልግም ልጆቼን እጠራለሁ የልጅ ልጆቼን እጠራለሁ ጌታ አሳልፎ እንዲሰጠኝ ከነሱ ጋር በእውነት ተንበርክኬ በአናቴ ቆሜ ክርስቶስን እንዳመሰግነው ያደርጋል ደግሞ እግዚአብሔር አሜን አዎ ስሙ የተባረከ ይሁን አሜን ወይዘሮ በቀሉ ስዩም እንደገና በድጋሚ መጣሽ እንደገና ይሄንን የመሰለ ምስክርነት ስለሰጠሽን ማጽናኛ እንደዚሁም ብዙ አስተማሪ ሆኑ ነገሮች ስለተናገርሽ በተመልካቾችና በራሴ ስም አመሰግናለሁ እግዚአብሔር ይባርክሽ አሜን እናንተም ተባረኩ ለዚህ ጊዜና ለዚህ ሰዓት ያበቃን ጌታ ስሙ ይባረክ ክብሩን ጠቅሎ ይውሰድ እናንተንም አመሰግናለሁ ይሄን ድል ስለሰጣችሁኝ እንድመሰክር ጌታዬን እንዳንጸባርቅ በላይ ላይ ንጉሴን እንድመሰክር ለዓለም ሁሉ እንድታይ እግዚአብሔርን ለመሰከር ያበቃኝ ጌታ ስሙ ይባረክ እናንተም ደግሞ ለዚህ ጠርታችሁኝ ስለጋበዛችሁኝ አመሰግናለሁ ተባረኩ ጌታ ይባርካችሁ እንደዚሁ ምስክርነት ደግሞ ይብዛ ከግራም ከቀኝ ይብዛ በየጊዜው ስለ ጌታ የሚያወሩ እግዚአብሔር ያብዛችሁ አሜን አዎ አሜን ተባረኩ ተመልካቾቻችን የዛሬው ዝግጅታችን በዚህ ተጠናቀቃል የወይዘሮ በቀሉ ስዩም ምስክርነቶች ያለፉትን ያልተከታተላችሁ ያላያችሁ በሲኤምኤን ቲቪ ኢትዮጵያ የዩቲዩብ አድራሻችን ላይ አሉ ይሄኛው እንግዲህ 6ኛው ክፍል ነው ማለት ነው ከዚህ በፊት 5 ክፍሎች ስላሉ እነሱ ወደ ኋላ ሄዳችሁ ማየት ይችላልላችሁ ላላዩ ሰዎች ደግሞ ላኩላችሁ በተለይ ደግሞ እንደዚህ በጌታ ያልሆኑ ሰዎች የሚሳደቡ አክራሪ ለሆኑ ሰዎች እንዲያዩት ላኩላችሁ ምክንያቱም አላማችን ሰው እንዲድን ነው ስለዚህ በዚህ ደግሞ ተጠቅሞ ጌታ ምን እንደሚሰራና ብዙ ምስክርነቶች እየመጡ ነው ምክንያቱም በዚህ አገልግሎት የተጠቀሙ ሰዎች ወደ ጌታ እየመጡ ነው እየተጽናኑ ነው እንደዚህም ቅድም እንደነገርኳችሁ ደግሞ ሰዎች እንደገና ተሰብስበው ደግሞ በዚህ በምስክርነት ምክንያት ዛሬ እዚህ ቤት ተገኝተው ብዙ ሰዎች በጸሎት አብረን አሳልፈናል ማንኛውም ሳምንት በሌላ እንግዳ እስክንገናኛለን እስከዛው ድረስ መሰናበታችሁ ተስፋዬ ካሳሁን ነኝ እስከ ሳምንት ድረስ እግዚአብሔር ከሁላችሁ ጋር ይህ ሕያው ምስክር ነው